ወደ ቤት መሄድ ነው የምፈልገው። በቃ አይቻልም። ወደ ክፍልሽ ነው የምንሄደው አልኩሽ። ምንም እንዳትይ። መቼ ነው ታዲያ ወደ ቤት የሚሄደው? የምትባዩ ነው። ምንድነው? እሺ የግዜሯ ማንም ሰው የለም ቤት ውስጥ። በስመ አብ ወልድ እና አንቺ መንፈስ ነሽ? ችግር ሳይፈጠር አይቀርም። በባሌም ይሁን በቦሌ ብቻ ዛሬ ምሳሌ በእጃችን መግባት አለባት። እሱን እስቲ አሁን ይርቦኛል። ቡልዴ ምናምን ተረኩቲ። ምሳሌ የት ነው ያለሽው? ማን ይደውልልሽ? አብሮኝ ያለው ሰውዬ ነው። አጎቴ የት እንዳለው አላውቅም። አሞኝ ሐኪም ቤት ሄጄ ነበረ። ቅድስት ምናልባት የሰው ልጅ የሚያርፈው ሲሞት ብቻ ይሆናል እና እረፍቴን ለምን እሸሸዋለሁ? ሞት እኮ እረፍት ነው። አዎ የለም ሁሉም ተይዟል እኮ። ኤፍራታ ስትታገት ስለ መድብል ሁሉንም ነገር ተናግራለች። መድብል በርከት ያለ ገንዘብ ሊሰጣት ተደራድራ እንደሆነ ተናግራለች። ኤፍራታ እነ ካሌብ እጅ ውስጥ ገብታለች። ምሳሌም ትለቀቃለች የተባለው ሳይሳካ ቀርቶ እንግዲህ ተራዝሟል ማለት ነው። ምሳሌም ራሷን ስታ ወድቃ ስለነበረ ሐኪም ቤት ወስደዋት ነበር። አጋቿም አስደውሏት ስልክ አጎቷ እንዲመጣና እንዲያስለቅቃት እሷም ማሟት ሐኪም ቤት ሄዳ እንደነበረ ተነግሮታል። መድብል ተስፋ ቆርጧል። ከዚህ በኋላ እኔ መኖር አይገባኝም፣ አንዴ የወንድሜንና የወንድሜን ልጅ መጨረሻ ልወቅ እንጂ እያለ ነበር። ወደ ቤትም ሲመለስ ቅድስት እንግዲህ ለምሳሌ አዘጋጅታ ፏፍንትሽ ብላ ቤቱን አፏስ መስላ እየጠበቀቻት ነበር። ዳጣና ሞገስም ሲመጡ ዛሬ ምሳሌ ትመጣለች እያለች እየደገሰች እንደሆነ ሲያውቁ እንዴ ለኛ አልነገረንም፣ ማን የነገረሽ እርግጠኛ ነሽ ብሏትም መድብል እርግጠኛ ሆኖ እንደነገራት ተናግራለች። ዳጣና ሞገስም እንዴት ከኛ ምን ለማድረግ እያሰበ ነው? ከኛ እንዴት ደበቀን? ብቻውን ምን እያረገ ይሆን የሚል ጥያቄ ፈጥሮባቸዋል። መርዞ ደላላውም እንግዲህ ቤት ድረስ ሰተት ብሎ ሄዷል። ወይ መርዞ ደላላው እሱ የማያገናኘው መቼስ ምንም ነገር የለም። ማህሌት ኤፍራታን በጭራሽ ምንም ነገር ላግዝሽ አልችልም፣ ከዚህ በኋላ ከነ ካሌብ ጎን ካልቆምሽ በስተቀር ምንም ልረዳሽ አልችልም እያለቻት ነው ኤፍራታን። ማህሌት አሁን ላይ እሷን ቢሆን የተሻለ ገንዘብ የሚከፍላት ካገኘች ሀሳቧን መቀየሩ አይቀርም። ምክንያቱም እጇ ላይ ምንም አይነት ሳንቲም የለም። ዝናም እንዲድሮ እንዳያግዛት ከጎኗ የለም። በምን በልኩ ነው ካሌብን የማጠምደው የማረገው የሚል ሀሳብ እያቀደች ትገኛለች። ይህንኑ ሀሳብ ሳትጨርስ እንግዲህ እህቷን እንዲያገቷትና እነሱ ጋር እንዲሆነች ተነግሯታል ማለት ነው። መድብል ዛሬ ምሳሌ በምንም መንገድ ይሁን ከኛ ጋር መሆን አለባት የሚል ሀሳብ ነድፏል። ቤትም ሲሄድ የቅድስትን ዝግጅት ሲያዩ አይ በዚህ ሁኔታማ እዚህ ቤት ማደር የለብኝም፣ ቅድስት እርግጠኛ ሆና ምሳሌን እንደምትመጣ እየጠበቀቻት ነው። ስለዚህ ይሄንን እዚህ ቁጭ ብዬን ያላድርም፣ ምን አይነት ማረባ ሰው ነኝ አይነት ስሜት ተሰምቶት እንግዲህ ዝና ጋር ሄዶ አድሯል ማለት ነው። ዝናንም እባክህ እኔ አንድም ቀን ለኔ ኖር ያላቅም ለሰዎች ነው እንጂ አንተና እኔ አንድ ነን እያለው ነበር። ዝና ግን ለማንም እንደማይኖር የሚኖረውም የሚሞተውም ለራሱ እንደሆነ ተናግሯል። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበልን እያልን ዛሬም በአዲስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። ምሳሌ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ መድብል ኤፍራታን እንዲታግዘው ገንዘቤ እንደሚከፍላት አናግሯት ነበር። ግን ደግሞ ይሄን ሁሉ ሚስጥር በራሱ አድርጎ ነበር። ምክንያቱም ለሰዎች ባወራው እነዚህን ሰዎች ካገኟቸው እውነታውን ይናገራሉ ወይም ደግሞ አሳልፈው ይሰጡታል ዝናም በሚል ሀሳብ በራሱ ለመጨረስ ነበር የተቻለውን ያህል ያደረገው ማለት ነው። እና ምሳሌንም ዛሬ ማታ አጎትሽ ከተስማማ ወደ ቤትሽ ትሄጃለሽ ተብላ ነበር። እናም እንግዲህ ኤፍራታ መንገድ ላይ በወጣችበት የካሌብ ሰዎች ይዘዋታል ማለት ነው። እሱን ተከትሎ ቢሄድም መድብል ያለችበትንም የተፈጠረውንም ማወቅ አልቻለም። ብቻ ግን የሆነ ችግር እንደተፈጠረ አውቋል። ምሳሌም ራሷን ስታወድቃ ወደ ሐኪም ቤት ወስደዋታል ማለት ነው። ምሳሌ ከሐኪም ቤት መልስ ወደ ቤቱ ሰዱኝ እያለች ነበር። ግን ደግሞ አጎቷ አርግ የሚባለውን ነገር እስካላደረገ ድረስ
መመለስ እንደማትችል ነግረዋት የሚያዟትን ማድረግ እንዳለባት ጭምር ወደ ቤት ወደዛ ወደ ክፍሏ ተመልሳለች ማለት ነው። እነሷም ቢያንስ ትምህርት እኮ ዛሬም ቀረሁ እያለች ነበር። ግን ደግሞ እሷ እንድትለቀቅ ግዴታ አጎቷ መሄድ እንዳለበት ተነግሯታል። ምሳሌም አጎቴ ከመጣ ኃይለኛ ነው ይደበድባቸዋል እያለች ብታስፈራራም ግን ደግሞ ማንም አልለቀቃትም። በእርግጥም እስከ ዛሬ ድረስ ያለችው በእንክብካቤ ቢሆንም ግን ደግሞ ከነሱ እጅ ማውጣት አልቻለችም። ምሳሌ ጭንቀቱም ተጨማምሮ ነው መሰል ራሷን ስታ የወደቀችው ማለት ነው። መድብል ለመከታተል መኪናውን ቢሞክርም ግን ደግሞ መጨረሻው የት እንደሆነ አላወቀም። ኤፍራታ የት እንዳለች አልታወቀም። ግን ደግሞ ኤፍራታ በከበነ ካሊብ እጅ ገብታለች ማለት ነው። ማህሌት አሁን ላይ ዝና ከጎኔ የለ ካሊብንም ማንነቱን ምንነቱን ረጅም፣ አጭር፣ ጥቁር፣ ቀይ እንደ ዝና ረጅም ወንዳ ወንድ ምንም የማውቀው ነገር የለም። እጅ ላይም ይህን ያህል እለፋለሁ በእግሬ መንከራተት፣ ቤት የለኝ፣ መጠለያ የለኝ፣ ምንም ነገር የለኝ፣ ሁሌ ከሰው እጅ ግጀለ። አሁን ደግሞ ዝና የለም። ማን ነው የሚያግዘኝ? ለምንድን ነው እንደዚህ የሆንኩት? እህቴም ብትሆን አሁን ላይ ስላለኝ የወደፊት ተስፋዬን ቤት ምናምን ይኖረኛል ስላልኳት እንጂ እንዲኖር አትፈቅድልኝም። ምንድን ነው ማድረግ ያለብኝ? ማህሌት ምን እያረግሽ ነው? እያለች ራሷን እየጠየቀች በሀሳብ ቁጭ ብላ እየተብሰለሰለች ባለበት አንድ ካፌ ካሊብ ደውሎላታል። ካሊብ ደውሎላት እንግዲህ ዝናን አሳልፋ የሰጠችው ኤፍራታ እንደሆነች እየነገራት ነበር። እሷም በጭራሽ ኤፍራታ አይደለችም፣ ዝናን ሲወስዱት እኮ እሷ ቤት ውስጥ ነበረች አላየችም፣ እና ኤፍራታ አስፈራርቷት ነው እንጂ ሆኖ ምንም የምታውቀው ነገር የለም እያለች እየተከራከረች ነበር። ነገር ግን ካሊብ እህትሽ ያለችው ከኛ ሰዎች ጋር ነው፣ እናም ደግሞ ዝናን አሳልፋ የሰጠችው እሷ እንደሆነች ተናግራለች። ደግሞ ዝና ያለበትን ጠቁሚኝ ብትባልም እምቢ ብላለች። እናም እህትሽ ያለችው እኛ ጋር ናት፣ ዝና ያለበትን እንድታሳይሽ ወይም ደግሞ ዝናን እንድታመጡ የተወሰነ ቀን ሰጥተናችኋል፣ ስለዚህ ብታሳመኛት ይሻላል ብሏል ካሊብ ማለት ነው። እንደዛ ካልሆነ ግን ሁላቸውም እንደሚያልቁ ነግሯታል። እሷ ኧረ በጭራሽ እንደዛ ሊሆን አይችልም እያለች ነበር። ግን ደግሞ ሄዳ እንድታናገር ትእዛዝ ተሰጥቷታል። እናም ሰዎቹ እዛው አካባቢ ሆነው የኛ ሰዎች መጥተው ይወስዱሻል እያላት ነበር። ግን ወዲያውም ሰዎቹ መጥተዋል። ሰዎቹ መጥተውም ማህሌትን ኤፍራታ ጋር ሲወስዷት ኤፍራታም እባክሽ እህቴ አድኝኝ እያለች ነበር። እናም እንግዲህ ማህሌትም ዝናን አሳልፈሽ የሰጠሽው አንቺ ራስሽ እንደሆንሽና ደግሞ የታያሽውም በራስሽ ፈቅደሽ እንደሆነ ነግረውኛል እያለቻት ነበር። ኤፍራታም እኔ በጭራሽ መንገድ እየሄድኩኝ ነበር ስትል ምሳሌ ልቀቋት እኔን ያዙኝ ብለሽ ራስሽ እንድትነሽ የታያሽው ዝናንም አሳልፈሽ የሰጠሽው አንቺ ነሽ፣ አንቺ ገንዘብ ትወጃለሽ፣ ምንድነው ያደረግሽው እያለቻት ነበር። ኤፍራታም እህቴ እባክሽ አድኝኝ እያለቻት ነው። እኔ መኖርና ነፃ መሆን ነው የምፈልገው፣ እባክሽ አድኝኝ እያለች እየለመነቻት ነበር። ለስራ ቦታዋም እንግዲህ አሟት እንደሆነ እንድትናገርላት ከስራዋ እንዳትባረር እንድታደርግ ብዙ አንዳንድ ነገሮችን እንድታግዛት እየጠየቀቻት ነበር። እናም ማህሌትም እንግዲህ ዝና የት እንዳለ ታውቂያለሽ ወይ እያለቻት ነበር። ዝና የት እንዳለ የምታውቀው ነገር እንደሌለና ግን ደግሞ መድብል ገንዘብ ሊሰጣት ተስማምተው እንደሆነ ተናግራለች። አንቺ ግን ይሄ ገንዘብ ውዴታሽ ይገልሻል፣ ከእንደዚህ አይነቱ ጥንቅጥ መውጣት እፈልጋለሁ እያልሽ የባሰው ጥንቅጥ ውስጥ ገብተሻል እና አሁን እንግዲህ አንቺ ነፃ መውጣት መትረፍ ከፈለግሽ ከነ ካሊብ ጎን መሆን አለብሽ፣ የምታውቂውን ነገር ሁሉ ማድረግ አለብሽ እያለቻት ነው። እናም ዝና የት እንዳለ ታውቂያለሽ ወይ ብላ በተደጋጋሚ ብትጠይቃትም ዝና ያለበትን ቦታ እንደማታውቅ ምላታ ገዝታ ነግራታለች። እንግዲህ ካሊብም እውነታውን ካላመነች እገላችኋለሁ ሁላችሁንም እያለ እየዛተ ነው። መድብል በተፈጠረው ነገር እጅግ በጣም አዝኗል። ሞገስና ዳጣ መድብል ምን ለማድረግ እየሞከረ ነው? ነገሮችን ሁሉ ብቻውን ያደረገው ለምንድን ነው? ብቻውን ፊት ለፊት መጋፈጥ የፈለገው ለምንድን ነው? ለምንድን ነው እኛንስ እያማከረን ያልሆነው እያለ ነው። ዳጣም እንግዲህ ወይሱ ብቻውን ሊገጥም ፈልጎ ይሆናል። ምን እያደረገ ነው? ግን እኮ ደግሞ ብቻውን ለአንድ ሰው ብቻውን ሀሳብ ጥሩ አይደለም፣ ልንተጋገዝ ነበር የሚሻለው እያለች ነው። ግን ደግሞ እንግዲህ ለመድብል ደውለውለት ያለበትን ጠይቀውት ነበር። ሞገስም ለምን ብቻውን እየተጋፈጠ እንዳለ ቢጠይቀውም ለብዙ ሰው የተወራ ሚስጥር የመሳካት ቻንሱ ትንሽ ስለሆነ
ያው ስኬታማ ከሆነ በኋላ ለመናገር ፈልጎ እንደነበረ ተናግሯል። ነገሩ ግን አሁን ፊል እንዳረገ እንዴት ተበላሸ ተናግሯል ማለት ነው። እና የሚያረገውን ነገር እባክህ ንገረኝ፣ እኛ እንዲ ላይ አይደለን እንዴ ቢለውም እኔ ይህን ሚስጥር ሁሉ ነግሬያችሁ እናንተ ደግሞ ነገጧት የነሱ ሰዎች ብዙ ስለሆኑ በጣም ከባድ ሰዎች ስለሆኑ አንዳችሁም ቢይዟችሁ ሚስጥር እንዳይወጣ ብዬ ነው፣ አደገኛ ሰዎች ጋር ነው ያለ ነው፣ ለዛ ነው ብሎታል። ሞገስም ምንም ቢፈጠር ምንም እንደማያደርጉ ነግሮት ግን ደግሞ ምን ለማድረግ ነበር የፈለከው ሲለው ለኤፍራታ ገንዘብ ሊሰጣት እንደነበርና ኤፍራታ እንዲታግዘው እንዳደረገ ግን ደግሞ አሁን የኤፍራታ ስልክ ራሱ እየሰራ አይደለም፣ እሷም የት እንዳለች ገና አልታወቀም፣ እነሱ እጅ መግባቷን እንኳን አልተረጋገጠም እያለ ነበር መድብል። እና ሞገስም እንግዲህ አሁን ያለን ቻንስ አንድና አንድ ነው ብሏል። እሱም ምንድነው ሲባል እንግዲህ ሞገስ ቅድስትና ምሳሌንና ብሩክ ያለበትን ከነገረን ወረቀቱን አስፈርመን ዝና መልቀቅ ብሏል። ዝና ከተለቀቀ እኮ እንዴት ነው እንደዛ የምታስበው? ዝና ተለቀቀ ማለት እኛ ሁላችንም አንድ በአንድ አለቅን ማለት ነው እያለ ነው። እና ልክ ምሳሌን እንደሰጠን አንተ ምሳሌን ይዘህ ትደበቃለህ፣ እኔም ደግሞ ሉላን ይዤ 40 ምንጭ እናቴ ጋር እሄዳለሁ እያለ ነው ማለት ነው ሞገስ። ግን ደግሞ ነገሩ በእንደዚህ እንደማይሆን ነግሮታል። ሰዎችን የትም ቢደበቁ ማምለጥ እንደማይችሉ ተናግሯል። በእርግጥም መድብል እሱ መኖር የሚገባው እንዳልሆነና መሞት እንዳለበት የዚህ ምድር መጋፋት እንደደከመውም ተናግሯል ማለት ነው። ግን ደግሞ እሱ ከመሞቱ በፊት የሆነ በእነዚህ ሰዎች ላይ አንድ እርምጃ መውሰድ እንደሚፈልግም ተናግሯል። ምሳሌ ነጻ ካወጣና ወንድሞ ያለበትን ሁኔታ ካወቀ አጥፍቶ መጥፋት እንደሚፈልግም ተናግሯል ማለት ነው መድብል። ሞገስም በጭራሽ እንደዚህ አይነት ሀሳብ ማሰብ የለብም፣ ታዲያ ሌላ ምን አማራጭ አለን እያለው ነበር። አማራጫቸው ዝናን እንዲሁ እንዳለ ማቆየት የተሻለ እንደሆነ ተናግሯል። እናም እንግዲህ ኤፍራታ እሷ ዝና ያለበትን እንድታሳያቸው እነሱ ምሳሌን እንዲለቁ ነበር ስምምነቱ። አሁን ግን እሷም ስልኳ እየሰራ አይደለም፣ ነገር ሁሉ ሳይበላሽ አይቀርም ብሏል። እና እባክህ ከዚህ በኋላ ቢያንስ አብረን ነው መጋፈጥ ያለብን፣ ብቻህን ምንም ነገር መጋፈጥ የለብህም። በሀሳብም ቢሆን እኮ ከተለያየ ሰው ብዙ ሀሳብ ይመነጫል፣ አንድ ሰው በአንድ አቅጣጫ ነው የሚያስበው እያለው ነው። መድብልም እንግዲህ በተፈጠረው ነገር እጅግ በጣም አዝኗል ማለት ነው። እናም የቅድስትም ድግስ ደግሞ የበለጠ ልብ ይሰብራል። ምክንያቱም እርግጠኛ ሆኖ ስለነገራት እሷን በእርግጠኝነት ምሳሌ የምትፈልጋቸውን ምግብ ሁሉ ሳይቀር ቤቱን ፏፍንትሽ አድርጋ እየጠበቀች ነው። እናም እንግዲህ ሞገስ ወደ ቤት ወደ ሉላ ተመልሷል። ሉላም ተፈረመ ወይ ብትልም አሁንም እንዳልተፈረመና ነገር ሁሉ እንዴት ተወሳሰበ፣ መድብልም ሁሉንም ሚስጥሩን እያጋራው እንዳልሆነ ተናግሯል ማለት ነው። መድብል ዝና ጋር ሄዶ ዝናን አንዳንድ ነገሮችን እየጠየቀው ነበር። መድብል ለራሱ መኖር የሚገባውን ጊዜ እያስኖሩት እንዳልሆነ እነሱ መንገዳቸው ላይ እንደገቡበት አሁንም ቢሆን ዝናን እኔ ካንተ ጋር ምንም አይነት ጉዳይ የለኝም፣ የወንድሜ ልጅ ልቀቅና ወንድሜ ያለበትን ንገረኝ፣ ከዛ ፈትቼ እለቅሃለሁ፣ ካንተ ምንም አይነት ጉዳይ የለኝም፣ እኔ አንድም የኖርኩት ጊዜ የለኝም፣ መኖርም አያጓጓኝም እያለው ነው። ዝና ደግሞ እሱ ሲፈጠርም እጅና እግሩን ይዞት ከዛም ደግሞ ራሱን ስለሚወድ ለራሱ ብቻ እንጂ የኖረው ለማንም ኖሮ እንደማያውቅ እየተናገረ ነው። እናም የወንድምህ ልጅ ከፈለካት እኔን አሁን ብትለቀኝ ይሻላል ነው፣ አንድ በአንድ ያለቁ እንዲ ሁሉም ተወስደው ከኔ ጋር መተህ ማደር የፈለከው እያለው ነበር። መድብልም የቅድስትን አይን ላለማየት እርግጠኛ ሆኖ አመጣልሻለሁ ብሎ ስለነበረ እንግዲህ ዝና ጋር ሂዶ ቁጭ ብሎ አድሯል ማለት ነው። ምሳሌ አጎቷን ደውላ ና ቶሎ አሞኛል ሐኪም ቤት ነበርኩ በይታ ብላ ስለነበር የበለጠ ደግሞ ልቡ መረጋጋት አቅቶታል። እናም እንግዲህ ምሽት ላይ ምሳሌ ያለችበት ቤት ተንኳኩቷል ማለት ነው። መድብል ያለችበትን ቤት አውቆት ይሆን? ካወቀውስ ደግሞ ምን ችግር ሊፈጠር ይችል ይሆን? ምሳሌ ስትለቀቅ ይሆን ወይ የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ